ምንድነው? ለምንድነው የምትከታተለኝ? መኪናህን ለምሰብርልሽ? ኧረ እስከዛም ያደርስ አይደለም እንድንሸኝሽ ነው መሽቶብሻል ብለን ነው። ደርሻለሁ። አመሰግናለሁ። እርግጠኛ ነሽ? አዎ ደርሻለሁ። ኧረ ለጨዋታ ነው እናቴ፣ ምንም ችግር የለም እንዴ። ሌላ ነገር ብንጠይቅሽ ምን ልትሆኚ ነው እንደዚህ የምትወራጭው? ምን ችግር አለው እኮ ሸኝሽ እኮ ነው ያልነው። ደርሻለሁ አልኩ። ብሌን ይሄኔ በእናትሽ የጠበስኩት ልጅ ነው። ያንቺ ባሎች አያልቁም። ደግሞ ማንን ጠበሽ? አንቺ ደግሞ እስቲ ወሬ አታቆርፍጂ። ምን ነው ማርሽ? አይ ያላረን በቃ ውሃ አጣጪ እንደገና ማርኬ ካልፈለክ ወይ ደግሞ እዚህ ሱቅ ካልመጣይ ታገኘዋለህ። አንቺ ሱቄን መጠባበሻ ልታደርጊው ነው እንዴ? በእናትሽ ይልቅ ነይ እንዴት እንደሚያምር ነይ። እኔ መች ስራ ፈታሁ? በእናትሽ ነይ። ዛሬ ስራ ፈታሁ ምን ነይ በእናትሽ። ያማ ታውቃለህ እኮ ምን አድርግ ነው የምትኝሩት? ስራ ላይ ነበርኩ እኮ አልኩሽ። ለምንድን ነው የምትዋሸው? ለናቲ እኮ ደውዬልህ ከስራ ከወጣችሁ እንደቆያችሁ ነግሮኛል። መንገዱ እንዴት እንደሚዘጋጋ ታውቂ አይደል እንዴ? አሁን ይደረስ። ይኸው እየመጣሁ ነው። እሺ ቶሎ ና፣ እኔ ከስራ ወጥቻለሁ። እየመጣሁ ነው። አሁንስ ጭቅጭቅ ሆነ ይላል። ያማል ልብሴ ምንድነው ያደረከው? አልታየም? ወይኔ በእናትሽ በጣም ይቅርታ አድርጊልኝ። በጣም ይቅርታ። አላየሁሽም። አላየሁም ይላል እንዴ? ሂድ እስቲ። በእናትሽ በጣም ይቅርታ አድርጊልኝ። በጣም ይቅርታ ስላላየሁሽም። አይነ ነው ማለት ነው ችግር ያለበት። ትንሽ ተናድጄ ስለነበር እባክሽ ይቅርታ አድርጊልኝ። ባይሆን የማሳጠቢያው እኔ ልቻል። ምን ልትሆን ነው? ቢያንስ ልብሱን ላሳጥብ። ልብሴን ካበላሽው በላይ ድፍረት ያናድዳል። እሺ አንተ ነህ ለኔ የምትከፍልልኝ? ደፋር
ደርሻለሁ። ውጪ በር ላይ ቆሜያለሁ። እሺ ጭራሽ ተኝታልኛል። ለመውጣት ቆየሽ። ሰበበኛ ሰው አታብዛሽ። ምንድነው? ቅድም እኮ ጮሽ እንዴ? አናደኸኝ ነው መጣው ብለ ያንን ሁሉ ሰዓት ተስጠብቀኛል። ዝናብ ሲዘንብ እንዴት እንደሚዘጋጋ ታውቂ አይደል እንዴ? ቤቢ ሰበበኛ ሰው አታብዛ። ይልቅ ወሬውን ተውና ብሩን ተቀበልክ? ተቀብያለሁ። ጎበዝ እኮ ነው ቤቢ። ስወድህ እኮ አንተ አትወደኝም እንዴ? ኧረ እወድሻለሁ። እኔ የምልሽ ዛሬ በጣም ልክ ነው ብሎኛል። ወደ ቤት ግባ እንኳን አትይኝ። አይሆንም። እንደዚህ አይነት ነገር እንደማልኩ ታውቃለህ አይደል? አንዱ ለሱ ራይድህን ሰርተህ ትመጣለህ። እርቦኛል፣ መክሰስ ያስፈልገኛል። እኔ እንደዚህ አይነት ነገር አይመቸኝም። ስራ ቅድሚያ ነው። ይኸውልህ አንዱ ለሱ ራይድህን ሸቅለህ ትመጣለህ። ማታ ደግሞ ቆንጆ እራት አዘጋጅልሃለሁ። ቤቢ በቃ ዛሬ ለፈኝ በእናትሽ። አይሆንም አልኩ። ኧረ ቤቢ በእናትሽ አይቻልም። አሁን ወደሽ ቤቢ በእግዚአብሔር በእናትሽ ቤቢ በእናትሽ እርቦኛል። እየሰማሽኝ? በእናትሽ እርቦኛል። እዚቹ ቦሌ ነበርኩ። ምንም አያስቅም። የቦሌ ልጅ ቀልድ ስታሳዝኑ። ኧረ እኔ የቦሌ ልጅ አይደለሁም። እውነትም የቦሌ ልጅ አይደለህም። ቀልድ አሳቀኝ። የ500 ብር ጥያቄ በትክክል መልሰሽዋል። ዋው የሚደነቅ ነው። ስራ የለም እንዴ ሞዛዛ? አቤት ይሄ ሁሉ ነገር የምትይው እንድሸኝሽ ነው አይደለ? አይ አልገባም። አመሰግናለሁ። አሁን አመንሽኝ? በእኔ ግቢ ልሸኝሽ። ለምንኝም አልገባም። ደግሜ አልጠይቅሽም። በእግርሽ ከምትኳትኝ ገብተሽ ብሸኝሽ ይሻልሻል። አይ አልገባም። አመሰግናለሁ። ይቆጭሻል? አይ አይቆጨኝም። እኔ እኮ ባለፈው ልካስ እኮ ብዬ ነው። እናንተ ሰፈር ያጠፋ ሰው እንደዚህ ነው ይቅርታ የሚጠይቀው? ከዚህ በላይ እንዴት ላድርግ? ድንጋይ ተሸክሜ ልምጣ? ሴት ልጅ በር ተከፍቶላት ነው እሺ የምትገባው? እና ልክፈትልሽ? አይ እኔ አልወጣኝም እኮ። ግቢያ አታስለምኝም በእናትሽ። በእናትሽ ስላልከኝ ነው እሺ የምገባው። አንተ እየቀለድክ መሆኑ ነው? የምር ነይ ግቢ። የምር ደግመህ እንዲህ ካረክ ግን አልገባም። ኧረ አይደለም የምር ግቢ። የምር ግቢ። የምር ምን አይነት ሰው ነህ? እንደውም አልገባም። በጣም ይቅርታ እንዴ። ኧረ በእናትሽ እኔ እኮ ለጨዋታ ያክል ነው። ቆንጆ ልጅ ደግሞ ስታኮርፍ አያምርባትም። ነይ
እውነትም ልብስ ሰፊ ነሽ አምኛለሁ። አይ ቦክሰኛውንም መጠርጠርህ አይከፋም። አንቺ ልጄን ነገር ደጋገምሽ። እውነት ነው እንዴ? ምን አስቸኮለ? ወደፊት ታየው የለ? አሃ ሌላ ጊዜ እንደመጣ እርግጠኛ ነሽ ማለት ነው? አይ በሰበብ አስባብ መደወል አይቀርም። ወይ እንኳን ለላብ አደሮች ቀን በሰላም አደረሰሽ ብለህ ልደውል ትችላለህ። ወይ ደግሞ ሙሉ ሱፍ ላሰፋ ብዬ እኮ ስልክ ቁጥራችሁን ያገኘሁት ከእንትን ላይ ነው ምናምን። ምን ነው አንቺ ግን የሰውን ሁሉ ሳይኮሎጂ ያውቃልዋልሽ? እንደዛ ነበር እንዲያሰብከው? አይ ከተነቀ ይቀራላ በቃ። አንተም ሌላ ዘዴ ፈልጋ በቃ። ግን ሳይሽ የሆነ የሰውን ልብ ሰርሰሽ የምታውቂ ይመስለኛል። አንባቢ ነገር ነሽ እንዴ? አይ የሰውን ልብ እንኳን የሚያውቀው ፈጣሪ ብቻ ነው። ያው ግን እኔ በቀላሉ የህይወት ተማሪ ነኝ ማለት ይችላል። እናቴ ንግግርሽ ይሁን ቡና ይሁን አላውቅም፣ ብቻ ራሴን ዞር እያደረገኝ ነው። አልቀረብህም። እኔ የምልሽ ይሄን ስራ ግን ወደሽው ነው የምትሰሪው? ውይ በጣም በጣም ወደው ነው የምሰራው። ሲያዩሽ ግን አትመስይም። እንዴት አልክ? አዎ ሰዎች ይሉኛል። በእርግጥ የኔን ያው አለባበሴም ቀለል ያለ ነው፣ ግን ዲዛይኒንግ ማለት የተለያየ ነገር ነው የምትገልጽበት። የውበት ጉዳይ ብቻ አይደለም። ውበት ብቻ ሳይሆን ማንነት፣ ማህበራዊ ጉዳይ፣ የተለያዩ ነገሮች ይገለጽበታል። አመለካከትን ትገልጽበታለህ። ሀገራዊነት፣ ሀገር ወዳድነት። በለው ቀስ ብለሽ ወደ ፖለቲካው እንዳታስገቢ። ትክክል ነው። ፖለቲካም ይገለጽበታል። ከፈለክ ፖለቲካንም መግለጽ ትችላለህ በዲዛይኒንግ። ለዚህ ነው የምትወጂው? እሱ ብቻ ሳይሆን ሀሳቤንም በነፃነት እንድገልጽ ይረዳኛል። አለ አይደል ሰዓሊዎች በብሩሽና በቀለማቸው ሀሳባቸውን እንደሚገልጹት እኔ ደግሞ በስፌት መኪና በመቀሴ ሙሉ ሀሳቤን አሰፍራለሁ። ሲያስቸግሩሽ በዛው ጆሮአቸውን በመቀሱ። አዎ አይቀርለትም። እንደዛ አታጋን ነው። የሰው ልጆች ብዙ ጊዜ አዲስ ነገር እንድናይ አይፈቀድልንም። ከፊት ይልቅ የኋላውንና ያለፈውን ስናይ ነው የደህንነት ስሜት የሚሰማን። ብዙ ጊዜ ካስተዋል አዲስና ያልተደረገ ነገር ስናይ ግን ቶሎ አይምሯችን አይቀበለውም። ያ አይመስልህም? እዚህ ምድር ላይ ብዙ ጊዜ እንደመቆየታችን ስልጣኔያችን ያን ያህል ነው አይደል? አዲስ ነገር ስለምንፈራ አስበዋል። አሁን ላይ የምንጠጣው ይሄ ቡና እንኳን ዓለም ላይ በፊት እንድንጠጣ የምንከለከለው ነበር። ለምን ለመሰለ ሰዎች ቡና ሲጠጡ አነቃቂ ስሜት ስለሚሰማቸው፣ ቡና ቤቶች ደግሞ የመሰብሰቢያ ምክንያት ስለሆኑ የተለያዩ ሀሳቦች የሚመነጭባቸው በፖለቲካውም በተለያየ ጉዳይም ማለት ነው። እንደዛ ስለሆኑ የዓለም ገዢዎችን አላስደሰታቸውም። ለዛ ነው። ግን ደፋሮች መጠጣታቸውን አላቆሙም። ከደፋሮቹ አንዱ አንቺ ነሽ ማለት ነው። አሁን ምን ነው ደስ የሚለው? የሆነ አውሬ ወጥቶ አንገታችን ቢያንቀንስ? ተፈጥሮ ነው። ይኸው እስኪ ንፋሱ፣ ዛፎቹ እኔ ምንም ቀልሽ ደስ አላለኝ። ከዚህ ቦታ በጊዜ ብንወጣ ጥሩ ነው። አያቶ ነብዩ ከተማ ውስጥ ተሸሽጎ በተቀመጠ የሰው አውሬ ተከበህ እየኖርክ እዚህ ተፈጥሮ አካባቢ ስትመጣ ባዳ ሆነብህ አይደል? እባብ ወይ ጅብ ወጥቶ እስከሚያንቀን ድረስ ንግግርሽ ጥሩ ነው ንግግርሽ። እኔ እናቴ አንቺ ምላስ አልችለውም። የሆነ ነገር በቃወምሽ ራሱ የሆነ ጀለስሽን ልከሽ ታፌ እንደምታስቦጭቂው እርግጠኛ ነኝ። አረ ነባ ስማርት ሆንክ። ለመኖር ካለኝ ጉጉት የተነሳ ነው። ማሞት ፈራ? ለምን አልፈራም? ሰው አይደለሁ እንዴ?
አንቺ አፈሪ? እኔ ግን አልፈራም። እኔ ሞትን በጣም ነው የምፈራው። ለምን? ሞትን በቅርበት አይቼዋለሁ። እኔና አባቴ ብቻችን ነበር የምንኖረው። ታዲያ አባቴ እናትም አባትም ሆኖ ነው ያሳደገኝ። እኔ 10ኛ ክፍል ስደርስ አባቴ በጣም ታመመ። በቃ ያለንን ንብረት ሁሉ ሸጠ። እሱን ለማሳከም ያልሄድንበት ቦታ የለም። ግን አባቴ መዳን አልቻለም። ህመሙ እየጠና ሄደ። ከዕለታት አንድ ቀን እዚህ ምድር ላይ ያለኝ የምለውን ሰው እጄ ላይ አቅፌው ምግብ እያጎረስኩት እጄ ላይ ህይወቱ አለፈ። በቃ ምን ልበልሽ፣ ከዛ በኋላ ሁሉ ነገር ደስ አይለኝም ነበር። በቃ ምንም የሚያስደስተኝ ነገር አልነበረም። ራሴን እስከ መሳት ድረስ ደርሼ ነበር። ግን ያው ሰው አይደለም፣ ከጊዜ ቆይታ እየጠነከርኩ መጣሁ። ሁላችንም እኮ ብቻ ነን። ለማንም ሰው ነግሬው አላውቅም። የመጀመሪያውን ሰው በመሆኔ በጣም ደስ ብሎኛል። እሺ እኔ ማነኝ? ገምቻ ማነኝ? እሺ ታክሲ ስልክ ቁጥር የሰጠው ልጅ አይደለም። ሌላ ሞክሪ። ዳኒ አይደለም? ሌላ ሞክሪ። እሺ የ5 ዓመት ዲያስፖራ ፍቅረኛዬ። ተው በቃ። ባንቺ ቀልደሽ ሞተሻል። አንተ ኖሮይ በማፍቅረኛ ትቀናለህ ሞኝ። እና አንቺ ነሻ ምን ቀልድ አንተ ተበሳጭ። እየቀለድክ ነው እንዴ? እንደዛ አይደለም። እንዴት እኮ እንደምወድሽ ሱስ እኮ ነው እንጂ ደግሞ በጣም ይናፈቅሽ። እኔ ማፍቀኛ ግን አቀባበልሽ የናፈቀ ሰው አይመስልም። ኧረ እባክህ ነው ያናፈቀ ለመምሰል እዚህ አደባባይ ላይ ምን ላድርግ? ኧረ እባክሽ ለቀቀኝ ነው። ቆይ ፍቅርን ከአደባባይ የምትሸሽጊው ነውር ነገር ነው እንዴ? ድርቅና ጀመረ ነው። ካልሳምሽኝ የትም አትሄጃት እንዴ? ሳስሚኝ የትም አትሄጂ። ሳምኝ። ዶክተር አሊያት ኢማም እባላለሁ። ፊዚካል ቴራፒስት ነኝ። 2 ሎኬሽን አለን፣ ፌርፋክስ እና ስተርሊንግ የሚገኝ። ሁለቱም ሎኬሽን ለኮሚኒቲያችን
ይጠቅማል ብለን የከፈትነው ቦታ ነው። ፊዚካል ቴራፒስት እኛ የምናየው ፔን ሪሌትድ ላይክ ባክ ፔን፣ ኔክ ፔን፣ ሾልደር ፔን፣ ኤልቦ ሪሌትድ ቱ ሃንድ ፕሮብለም፣ ኒ ሂፕ እና ኤንክል ጆይንት ነው። ክላይንቶቻችን ባላንስ ዲስኦርደር ያላቸው ኢዘር በቬስቲቡላር ወይም ፕሮፕሮሰፕሽን ፕሮብለም ያላቸውን፣ በስፖርት ኢንጁሪ ያላቸውን እናያለን። ኤልደርሊ ፔሸንቶች ባላንስ ችግር ካለባቸው they are susceptible to falls እና ፎል ፕሪቨንት ለማድረግ የምናደርጋቸው ኢንተርቬንሽን ፕሮግራሞች አሉ። እዚህ ስመጣ ምንም እጅ አይሰራም ነበር። አሁን ግን እግዚአብሔር ይመስገን ይኸው እስከዚህ ድረስ ተዘርግቷል። እባካችሁ ደውሉልን፣ እናስተናግዳችኋለን። ሪሌተርና ያለማየሁ ቤት በመሸጥም ሆነ በመግዛት ያካበትነውን ልምድና ችሎታ ተጠቅመን ልናገለግሎት ዝግጁ ነን። ለመጀመሪያ ጊዜ ቤት ለመግዛት ካሰቡ አቅሞን ያመዛዘነ ደረጃውንና ጥራቱን የጠበቀ ቤት እናጋዛዎታለን። ለመኖሪያና ለንግድ የሚሆኑ ቤቶችን በአስተማማኝ ሁኔታ እናሻሽጣለን፣ እናጋዛለን። በዋሽንግተን ዲሲ፣ በቨርጂኒያና በሜሪላንድ ግዛቶች ቤት የመሸጥና የመግዛት ፈቃድ ስላለን እንደ አቅሙ ደረጃውንና ጥራቱን የጠበቀ ቤት በተመጣጣኝ ዋጋ ልናጋዛው ወይንም ልናሻሽጥሎ ዝግጁ ነን። አስተማማኝና ቀልጣፋ አገልግሎት እንሰጣለን። ዛሬውኑ ናለማየሁ ብለው በስልክ ቁጥር 202 212 9304 ይደውሉ። ናለማየሁ ሄሎ ሩትዬ እንዴት ነሽ? ዛሬ ከየት ተገኘው? ምን ባክሽ አንቺ ስጠፊኛ እንፈልግሽ ብዬ እኮ ነው። ሁሉም ሰላም ነው? እንዴት ነህ አንተ? ቤተሰብ ሁሉ አማን ነው። እኔ የምልሽ አሁን እኮ ሳልፍ ነብዩን አይቼው ተለያያችሁ እንዴ? ማለት አረኛ ልንጋባ እየተዘጋጀን ነው። ሰርግ አጠራኝም ብለህ ፈርተህ ነው አይደል? እያስታወስከኝ ሙሉ ነው። ኧረ አይ ጥሩ በቃ ለሰርጉ እንዳትረሺኝ። ቆይ እንዴት እንደዚህ ልትለኝ ቻልክ? አይ ዝም ብዬ ነው እንተይ በቃ። አይ ዝም ብዬ ነው የሚባል ነገርማ አይሰራም። ካልነገርከኝ ቤት ድረስ ነው የሚመጣው። አይ ኧረ ምን ያንተባትብሃል? ንገረኝ እንጂ። አይ አሁን ሳልፍ እኮ ከሆነች ልጅ ጋር አይቼው ሁኔታቸው እንዳለ የፍቅር ነው የሚመስለው እና ማለት ምን ነገር አልነበረብኝም በእናትሽ? አይ እንደውም ባልነግረኝ ነበር የምቀየምህ። እርግጠኛ ነህ ግን የኔን ለማን ያየኸው? እንዴ ነብዩ ይጠፋኛል። አሁን እኮ ነው ከ30 ደቂቃ በፊት ለስራ የሄድኩበት ሰፈር ላይ ያየሁት። አይ አሁን እኮ መስሪያ ቤት የሚሆንበት ሰዓት ነው። በቃ ቆይ እንደውም ልደውልለት። ሄሎ
ማን እንደዚህ ያደርገው ሸፍ እዛው እንጂ አቤት የኔ መቤት አቶ ክብሩ እንዴት ነህ? ምን ሆነ ነው የጠፋኸው? እንዴ ሩትዬ ነሽ እንዴ? እንዴት አለሽ የኔ እናት? ምን ልታዘዝ? እንዴ ማን እንደሆንኩ ሳታውቅ ነው እንዲያነሳው ስልኩን? ምን ያለው ቢዚ ሆንኩልሽ እኮ። የደወለውንማ ለማየት ጊዜ የለም። ዝም ብሎ አፈፍ ብቻ እኮ ነው። ምንድነው እንደዚህ ቢዚ ያደረገ? አንዲት የሆነች የ1 ሚሊዮን ብር ስራ አገኘሁና እንደው ጾም ከማደር ይሻላል ብዬ እንደው እሷን በት ስልክ ቆይቼ ነው። እውነቴን ነው ሩትዬ። እንደዛ ከሆነማ አልችልም። እኔማ ስራ ልሰጥ ነበር። እንዴት ላንቺ? ኧረ ጊዜ ይኖረኛል። ላንቺም አልሆነው ነገር የለም ሩት። ወሬኛ። ለማንኛውም አንድ የምትከታተልልኝ ጉዳይ አለ። እሺ ግን ላንቺ ነው ወይስ ለሌላ ሰው ነው? እሱ ደግሞ ምን ያደርግልሃል? ክፍያው ላይ ልዩነት አለዋ። ለቤተሰብ ሲሆን ይጨምራል። እናንተ ሰው አፍንልን ሰው አግትልን ትሉና በኋላ ላይ ደግሞ ምን አለበት አንድ ሰው ገለበት መርቅልን የምትሉት ነገር አለ። ኧረ በስመ አብ በል እንዴ! ምንድነው የምታወራው? ስለዚህ ከናንተ ጋር ልጄ በሩቅ ነው ከናንተ ጋር። አዎ ለማንኛውም ነገ ሰፈር መጣና ስለ ጉዳዩ ነግራለሁ። እሺ ሩትዬ ሰላም ወይልኝ። ሰላም ያሳጣ። አቤት አሁን አንቺ መራገምሽ ነው። የሀገሪቷን ተጨባጭ ሁኔታ እኮ ነው የተናገርሽው። ሰላም ዋል ብትይ ነበረ የሚገርመው። ሰላም ይንሳልሽ። በይ ሩትዬ በል ደህና ዋልሽ። እሺ እኔ እናት እሺ። ይኸውልሽ ጭቅጭቅሽ እንዳትጀምሪ፣ የሆነውን ነገር ሁሉ አስረዳሻለሁ። እሺ ንገረኝ ልስማ። ብታይ ዛሬ አለቃዬ ጉድ አልሰራኝም መሰለሽ? ፊልዱ ጣለ። እንዴት አወቅሽ? በፈጣሪ ያው ባሌ ሲታዘዝ ቀልቤ ይነግረኛል። ብታይ እንዴት ተናድጄ እንደዋልኩኝ። ስልኬንም ቢሮ ጥዬ ነው የሄድኩት። አዳማ ያለው ድርጅት ነው። እንዲሁ ስንፈጋ ነው ያልነው። ብታይ አለቃ ያለቅ ብሎኝ ራይድ ራሱ እኮ ሳልሰራ እኮ ነው የመጣሁት። ነገም ትሄዳለህ? አዎ በእናትሽ በጣም ነው ያናደዱኝ። ያላሰብኩትን ዱብዳ እኮ ነው የጣሉብኝ። ኧረ ችግር የለውም። ስልክ ሳታነሳ ስትቀር ያው ስራ ላይ እንደነበርክ ገምቼ ነበር። የእውነትሽን ነው? አዎ። ምን ነው? አይ እንዴ እኔ እንደዚህ ሆነሽ አይቼ ስለማላቅ በጣም ፈርቼሽ ነበር። ድሮም እኮ በስራ ቀልድ አላውቅም። ስራ ላይማ ምንም ነገር አትደራደሪም አውቃለሁ። በቃ ደህና ደር። እሺ ደህና ደር።
እንዴት አመሸህ? አቤት የኔም ቤት ምን ነው ከመሸ? ነገ ጠዋት ይመቸዋል እንዴ? እንዴ ይመቸኛል እንጂ ይመቸኛል እዛ ቦታ ላይ። ዋናው ግን ቀብዱን ማዘጋጀት ነው። ካንቺ የሚጠበቀው ቀብዱን ይዞ መምጣት ነው። እሺ እዛ ካፌ እንገናኝ። እሺ እሺ እናቴ። ደግሞ እንዳታረፍድ። እንዴ ምን ሊያርግ? ምን ሲሆን ነው ማረፍደው? ዋናው አንቺ ጃፓን ነው ይዘሽ ነይ። እሺ ቫንዶር ፋርማሲ እናንተን በአስተማማኝ መልኩ ለማገልገል ልምድና ችሎታ ካላቸው የሕክምና ባለሙያዎች ጋር ይጠብቃቸዋል። በሐኪሞች የታዘዘሎትን መድኃኒቶች የረጅም ጊዜ ልምድ ባላቸው ፋርማሲስቶች በመታገዝ ከምክር ጋር እንዲያገኙ አስፈላጊውን አገልግሎት እንሰጣለን። በፋርማሲያችን ውስጥ በሚገኘው ክሊኒክ አስተማማኝ የሕክምና አገልግሎት እንሰጣለን። ኢትዮጵያ ውስጥ የሚገኙ በሽተኞችን በቴሌሜዲሲን አማካኝነት በቀጥታ በስልክ የሕክምና አገልግሎት በመስጠት የታዘዘላቸው መድኃኒቶች ወደ ሀገር ቤት እንልካለን። ዓላማችን ቀልጣፋ የሕክምና አገልግሎት እንዲያገኙ ነው። ዛሬውኑ ይጎብኙን፣ በአገልግሎታችን ይደሰታሉ። ቫንዶር ፋርማሲ። ማርክ የሂሳብ ስራና የታክስ አገልግሎት ላለፉት 20 ዓመታት የቢዝነስ ማማከር፣ ፔሮል ማስተዳደር፣ የታክስ ጉዳይ ማማከርና ዝግጅት፣ ነፃ የታክስ ኢፋይሊንግ፣ ቀልጣፋ አገልግሎት በመስጠት ላይ ይገኛል። በዲሲና ቨርጂኒያ ያሉ ቢሮዎቻችንን ይጎብኙ። ማርክ የሂሳብ ስራና የታክስ አገልግሎት። ሳሚ ግን እርግጠኛ ነህ? ነባን ያየህ እንዴ? ሩቲ ተጠራጠርሽኝ እንዴ? አይ እንደዛ ሳይሆን ድንገት ከሌላ ሰው ጋር ከተመሳሰለብህ ብዬ ነው። እርግጠኛ ነኝ። እንዴ እኔ ነባን አጣሁት እንዴ? አይ ምን መሰለህ አላቅም፣ ምን ማመን እንዳለብኝ ግራ ገብቶኛል። አንተ ያልከኝና እሱ ያለኝ ነገር በጣም የተለያዩ ነገሮች ናቸው። እንግዲህ ልብሽ የሚልሽን ነው ማመን ያለብሽ። ይቅርታ ሩትዬ፣ አረፈድኩ መሰለኝ አይደለ እንዴ? ዘገየሁ አይደለ? መዘግየት ብቻ ነው። ይኸውልሽ ምን ሆነ መሰለሽ ሩትዬ፣ መቼም ላንቺ አይነገርም። አንድ የመርከብ ጉዳይ ገጠመኝ። የማሻሽጠው መርከብ ነበረ። 5 ሚሊዮን ብር ነው። 5 ሚሊዮን ብር እንዴት እንደከሰረ እንዴት እንደተበላሸ አልነግርሽም። በዛ ተናድጄ እኮ ነው ሩትዬ። ይልቅ ቧልቱን ተውና ሳሚ ይባላል፣ ተዋውቀው። እሱን ነው ያለው። ኦኬ አሪፍ ዘይደሻል። ይኸውልህ እሱ ብዙ ነገር ይረዳሃል። አንተ ደግሞ የገባበት ገብተህ በዚህ ሳምንት ውስጥ ትክክለኛ መረጃውን ትሰጠኛለህ። ሩትዬ ለምንድን ነው ሳምንት? ሳምንት እኮ ብዙ ጊዜ ነው እንዴ? 2 ቀን ማነው እንደው ግፋ ቢል 2-3 ቀን በቂያችን እኮ ነው እንዴ? በቂ ነው። ነው እዚህ ምድር ላይ ባገኘሁት በተደረገልኝ ብለህ የምትመኘው ነገር ምንድን ነው?
እኔ እዚህ ምድር ላይ የምመኘው አንቺን አግኝቼ መኖር ብቻ። ተወናታ ታስመኘኝ የማላደርገው መስሎሽ ነው አይደል? እንደሱ አይታወቅም። እኔ አግባኝ አታግባኝ የሚላት ጋራ ውስጥ አልገባም። ማለት ነገ ምን እንደሚፈጠር አይታወቅም። መጋባት ከፈለግን እንጋባለን፣ መጋባት ካልፈለግን አንጋባም። በቃ እንደዛ ነው። ነገ ምን እንደሚፈጠር አናውቅም ነው የኔ አስተሳሰብ። ዛሬ ላይ ነው እኔ መኖር የምፈልገው። በቃ ዛሬ መኖር ፈልጋለሁ። ዛሬ ላይ እወድሃለሁ፣ አምናሃለሁ። ነገ ግን ምን እንደሚሆን አላውቅም። ስለዚህ በቃ የግድ መጋባት አለብን የሚል አስተሳሰብ የለኝም። ደግሞ ምን ይታወቃል? አንተ እኔን ማግባት ፈልገክ እኔ ባልወድህስ? በራስህ ብዙም እርግጠኛ አትሁን። እኔ ግን ባንቺ በጣም ምን የወደድከው? ምንሽ የወደድኩት አናትሽ የምን አናት ነው የምትለው? ታዲያ ተሳሳትኩ ወይ? እንደው የሚገርም እኮ ነው፣ የሚገርም እኮ ነው። እንኳን ሚስት እንደው ምንም ያለው እኮ አይመስልም። ምን አይነት ክህደት ነው እንዴ? ምን አይነት ክህደት ነው? መቼም እህትና ወንድም ናቸው አትለኝ። ኧረ ምን አይነት ጉድ ውስጥ ነው የገባሁት? እሺ ቆይ እንዴት ተብሎ ነው የሚነገረው? እንዴት ብዬ ነው የምነግራት? እኔ እኮ ለዚህ ነው ከማውቀው ሰው ጋር ስራ ይቅርብኝ እምለው። ለዚህ ነው እኔ ያለው አይደል ለዚህ ሁሉ ነገር መነሻ። ኧረ እባክህ ቆይ እኔ አሁን ለሷ ምን የመሰለች ከምን የመሰለች ቆንጆ ልጅ ጋር መናፈሻ ውስጥ ፈረስ ሲጫወቱ አየኋቸው ነው የምላት። የምታምር መለሉ ከሆነች ሴት ልጅ ጋር ሲሯሯጡ፣ ሲላፉ፣ ሲገላበጡ አየሁ ነው የምላት። ምንድን ነው የምላት? አንተም ወደድካት እንዴ? ኧረ እንደው ምን አይነት ጉድ ውስጥ እንዴት በጣም አደነካት። በጣም አደነካት። እንዴት ተናግረሃል? እባክህ ውበቷ ምን ይወጣለታል? እንደው ከዚች ልጅ ምን ታወጣለታለህ? ይሄ የሚካድ ውበት ነው እንዴ? ኧረ እንደው ስንት ጉድ አለ። ሄሎ ሩትዬ፣ እንዴት ነሽ? አማን ነው። ሳምንት ሳይሞላ ውጤት ተገኘ እንዴ? ያው በዩ እንደው ብንገናኝ ብዬ ነው። ይኸውልህ ገንዘብ ፈልገህ ከሆነ ስራ ሳሰራ 5 ሳንቲም አልሰጥም። እንዴ ባዶ ኪስ እንዴት ስራ ይሰራል? ያው እሱም አንድ ነገር ነው። እሺ በቃ ሱቅ ትመጣለህ? አይደለም እዛው ቤት ብንገናኝ አይሻልም? በዛውም ቁርስ ትጋብዥኛለሽ። ለማንኛውም እሺ በቃ እንገናኛለን። እሺ። ዛሬ ግን በሰላም ነው? በጣም ጨዋ ሆነህብኛል። አይ
ወባዋ ነች። በቃ ብታያቸው ባለችብኝ አለ እንዳለ ሰውነቴን ሙቀት ለቀቀችብኝ። በቃ ሙቀት በሙቀት አረገችኝ። ወባ ደግሞ ይሞቃል እንዴ? እቺ የኬንያዋ ወባ ነች። ይኸውልሽ የኬንያዋ ወባ ባህሪዋ ምንድነው? ሰውነትሽን ሙቀት በሙቀት ነው የምታረገው። በቃ የግብጽ በረሃ ነው የምታረገው። ሰውነትሽን ሙቀት ትለቅብሻለች። ወይ አይዞ በቃ አረ ለጠላት አይስጥ ሙቻ ያደርስ ነው። ለማንኛውም በቃ ቻው፣ እንገናኛለን። ደግሞ እንደባለፈው እንዳታረፍድ። እሺ አላረፍድም ሩትዬ። እሺ 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 ሰላም ሁኚልኝ። አንተ ትርፋ እንጀት እንዲሁ ለምንም የማትጠቅም ሰው እኮ ነህ። እስቲ እንደው መላ አምጣ፣ የሆነ ዘዴ አምጣ። እንዴት ብዬ ልንገራት? ምን ትላታለህ? ባልሽ ሲማግጥ አየሁት ብለህ ነዋ። ኧረ ይሄን ሁሉ ያሰብኩችን ለመናገር ነው። ባልሽ ሲማግጥ አየሁት ማለት እንደቀላል ነገር። ኧረ ምን አይነቱ ነህ እንዴ? ወይ ጉድ! ምን እዳ ውስጥ አንተ የሚጨርሱ አይደለም ሰዎቹ። እኛ እንሂድ በቃ። ተነሳ ተነስ እንጂ ወደዛ ትዞራለህ እንዴ? ተነስ። ሩትዬ ሻይ ቡና ምናምን የሆነ ነገር ይምጣ። የሆነ ነገር ስለዚህ እናንተ ሰዎች ዛሬ ምን ሆናችኋል? በጣም ለየት ብላችሁብኛል። አይ ጨዋታ ነው። ኧረ ምንም አልሆንም አይደል እንዴ? ምንም አይደለም። ይሁንላችሁ። ለማንኛውም ሱቅ ዘግቼ ነው የመጣሁት። ስንት ነው የምትፈልገው? ኧረ ሩት ለገንዘቡ አይደለም እንዴ? አሁን ምን ገንዘብ የፈለገ ይመስላል? ታዲያ ለምንድን ነው የጠራችሁኝ? እኔ ምን አውቃለሁ? እሱን ጠይቂው። ምን ለማለት ፈልገህ ነው? በአንተ ምክንያት መሰለኝ እዚህ ውስጥ የገባሁትኝ። በአንተ መንገላጀት ነው። እሺ እና ምን ልበል? ይሄ ምን ሆኗል? ችግር አለበት። የሆነ የአውርቶ አደሮች ሊቀመንበር ምን ዝም ብለህ እሱ ነው ትላለህ እንዴ? እኔ ላይ ትለጥፋለህ እንዴ? ምን አድርግ ነው የምትለኝ? እባክህ የራስህ ጉዳይ። ምን አድርግ ነው የምትለኝ ይላል እንዴ? የሆነ ነገር። እናንተ ሰዎች ዛሬ ምን ሆናችኋል? የምትነግሩኝ ነገር ካለ ንገሩኝና ልሂድ። ይኸውልሽ ሩቴ ጥርጣሬሽ ልክ ነበረ። ማለትማ ባልተቤትሽ ብዙ ጊዜውን የሚያሳልፈው ከአንዲት ሴት ልጅ ጋር ነው። ይሄን ለማወቅ ደግሞ 1 ሳምንት ከበቂ በላይ ነው ሩት። በቃ ሩት አለሽ? አቤት። ሩት አስጨነቅሽን እኮ። ደህና ነኝ። በቃ ስፈልጋችሁ ጠራችኋለሁ። አሁን ብቻዬን መሆን እፈልጋለሁ። ምን አይነት ሰው ነው በፈጣሪ? መርዶ እንዲህ ነው እንደሚነገረው? ምን ሆነሃል አንተ? መርዶ እንዲህ ነው የሚነገረው ይላል እንዴ? ንገር ስለው ውበት ስትሰበስብ የሆነ ስትሽኮረማ ምን ነገርኳትኝ? እኔ ከነገርኳት በኋላ አንተ ምን ቤት ነህ? እንዲህ ነው የሚነገረው ይላል። ምን ያጣድፋል? ይሄን የሆነ መዘዘኛ ነገር ነው እናታችሁ።
ሄሎ ሩት፣ ምን ነው ስልክ አታነሽ? አሞኝ ነው። ምንሽን አመመሽ? ራሴ። ታዲያ ለራስ እንኳን ነው እንዴ ስልክ ማታነሽ? አይ ልተኛበት ብዬ ነው። እሺ እንደዛ ከሆነ ጥሩ ነው። ዛሬ እራት ብንበላስ? አብረን የምናሳልፈው ጊዜ በጣም ናፍቆኛል። እሺ ችግር የለውም። 1 ሰዓት አካባቢ ነዋ። ወይ እወድሃለሁ። እኔም እወድሻለሁ። አታጎርሰኝም እንዴ? ዛሬ ምን ሆነሻል ቢል? እንዴ ምን ሆንኩኝ? አይ ሌላ ጊዜ እኮ አንቺ ነሽ ላጎርስሽ ስል አልፈልግም እምትይኝ። ዛሬ አማርኛ። እሺ ከማረሽማ ደስ ይለኛል። እና ስራ እንዴት ነው? ስራ በጣም አሪፍ ነው ቤቢዬ። ናቲ እንደ በፊቱ ስራ ሸፍንልኝ አይደል? አረ እንደውም ብሎኝ አያውቅም። ከስራ ወጣለሁ ቀጥታ ራይዴን ነው የምሰራው። አይ ጥሩ ነው። አዲስ ስማይል ሁሉንም አይነት ፒፒኦ ኢንሹራንሶች እንቀበላለን። ኢንሹራንስ ለሌላቸው ደግሞ 30% ቅናሽ እናደርጋለን። ለአዳዲስ ታካሚዎች ነፃ የምክር አገልግሎት እንሰጣለን። ጤነኛና ያማረ ጥርስ እንዲኖረው እናደርጋለን። አዲስ ስማይል። በአዲስ ስማይል የጥርስ ህክምና ደመቅ ያለ ፈገግታውን ያገኙ። አዲስ ስማይል የጥርስ ህክምና አገልግሎት ለእርሶ የሚገባውትን የጥርስ ጤንነትና እንክብካቤ ለመስጠት በጥርስ ህክምና ሙያ ከ20 ዓመታት በላይ ልምድና ችሎታ ባላቸው የህክምና ባለሙያዎች በመታገዝ ዘመናዊና ንጽህናቸውን ከጠበቁ የህክምና መሳሪያዎች ጋር አስተማማኝ አገልግሎት እንሰጣለን። ሁሉንም አይነት የጥርስ ህክምና አገልግሎቶች ሳያጉላሉ በአንድ ቦታ ላይ ያገኛሉ። ከጥርስ ማጽዳት ጀምሮ የተበላሹና የወለቁ ጥርሶችን ኢምፕላንት በማድረግ እንተካለን። የተወላገዱ ጥርሶችን በብሬስ በማሰር እናስተካክላለን። የሚናፍቁትን ፈገግታውን ለማግኘት ዛሬውኑ ቀጠሮዎትን ይያዙ እና ፈገግታውን በልብ በሙሉነት ያብራ። አዲስ ስማይል። ለንግድ ስራው ውጤታማ መሆን ይፈልጋሉ? እንግዲያውስ ስታር ፋይናንሻል ሰርቪስ ተጠቃሚ ሁኑ። ሰባቱንም ቀን የ24 ሰዓት በሁሉም ቋንቋ አገልግሎት የሚያገኙበት Star Financial Services for the past 15 years has been providing ATM and merchant services in the DMV area. Hola, soy Jamie y somos sus vecinos Star Financial aquí en el área de DC, Maryland, Virginia. Estamos aquí para proveerles todos los servicios de pago como POS y ATM services. ስታር ፋይናንሻል ሰርቪስ ላለፉት 15 ዓመታት ኤቲኤም ማሽኖችን በማቅረብ ኦፕሬት እና ሰርቪስ በማድረግ ዘመናዊ የሆኑ የፖይንት ኦፍ ሴልስ የሽያጭ ማከናወኛ ማሽኖችን በማቅረብና የመርቻንት አካውንት አገልግሎት በመስጠት እንታወቃለን።
ሩትዬ ምን ሆነሽ ነው? ምን ነው ሩትዬ? ምን ሆነሻል? ምን ሆነሻል ሩትዬ? ናባ ትናንትና ያየሁት ምን አይተሽ ነው? ምንድን ነው? እስኪ ንገሪኝ። በህልሜ ስትሞት አየሁ። ወይ ለዚህ ነው እንዴ? እኮ በቃ ቀላል ነገር እኮ ነው። በህልም ሞት እኮ አዲስ ህይወት መጀመር ማለት ነው። በቃ አዲስ ህይወት ልጀምር ነው እኮ ማለት ነው። እንዴ እውነትህን ነው? እውነቴን ነው እንዴ? ኧረ በስመ አብ ተይ፣ እንደዚህ ምንም አይባልም። እባክህን ነው። እኔ ምንም ነገር አልፈልግም። ምንም ነገር አልፈልግም። በቃ አንድ ላይ ነው። አንድ ላይ ነው። ሩትዬ የሆንሽው ነገር አለ? ይኸውልህ በቃ ሰርጉም ይቅር። እኔ ሰርግ አልፈልግም። እሺ በቃ ተረጋጊ። እሺ ተረጋጊ። ምንድነው ሰሞኑን ግን ትክክል አይደለሽ? የሆንሽው ነገር አለ? አይዞሽ። እና እንዴት ነሽ? አረፍ ይበቃሻል። አይ ትንሽ ጀምር እንጠጣለን። ለአንተ ምን ይታል? አይ እኔ እንኳን በቃ ለሊት ሩቅ ቦታ ለስራ ስለምን ሄሎ ኩሉ። ሄሎ ሩትዬ፣ እንደምን አለሽልኝ የኔ ቆንጆ? ምን አባቴ ልታዘዝ? ደህና ነኝ። ምን ሆናለሁ ብለን እኔ የምልህ እንደው ምን ልታዘዝ የኔ እናት? ምን አባቴ ልታዘዝልሽ? የልጅቷን አድራሻ ታውቀዋለህ እንዴ? ኧረ ሁሉ ሙሉ የፈለግሽው ነገር እጄ ላይ አለ። እሺ እንድታሳየኝ እፈልጋለሁ። እርግጠኛ ነሽ ሩትዬ? አዎ ፊት ለፊት ገፍቶኝ ማውራት እፈልጋለሁ። ካመንሽበት እሺ፣ ምን ችግር አለው? እሺ የት ነው አሁን? አሁን ያለሁት ማነው በር ላይ አይደለም። በር ማነው በርጫ ላይ ማለት ነው። በር ላይ ለማለት አይደለም፣ በርጫ ላይ ነኝ። እሺ በቃ መጣሁ። እሺ የኔ እናት ልዝጋው? እሺ ይኸው
እዚህ ነው? አዎ እዚህ ነው። ግን አምነሽበታል? አዎ አምኜበታለሁ። ባይሆን አብረንሽ ነግባሽ። አያስፈልግም፣ ግርግር አያስፈልግም። ከፈለኳችሁ እጠራችኋለሁ። ምኑ ወጣለ? ምን ልትል ነው? ሲያጨቅጭቀኝ ለራሴ ዛሬ አልሸቀልኩም። ሴጣን ይሸቅልብህ አለብህ ነገር ምን አለ ብትሆን። ኧረ በእናትህ ገባች እንዴ? በቃ እኔ ይመስጥልኝ። እንዴት ነሽ? ቆንጆ ቆንጆ ልብሶች አሉሽ። ያው ራሴ ነኝ የምሰራቸው። አንቺን ከፈለግሽ እኔ ነኝ ዲዛይን ማድረጋቸው። ለምሳሌ የወጣት ልብስ ይሄ ላይክ ስታይልሽ ለሆነች ልጅ በማንኛውም አይነት ጫማ ይደረጋል። ይህም ረጋ ላለች ልጅ እስከ ስር ድረስ ቆንጆ ነው። ለምን መሞከር ትችላለሽ። እኔ እንኳን ልብስ ፈልጌ ሳይሆን አንቺ ፈልጌ ነው። ታዘዝ። ነብዩ የሚባል ሰው ታውቂያለሽ? ነባ እኔ ነባ ነው። አንቺ ያምሻል እንዴ? እብድለሽ የሚያማት ማይ አንቺ ጓደኛ ናት። ትሰሚኛለሽ? ይኸውልሽ ነብዩ ማለት የኔ 8 ዓመት ፍቅረኛዬ ነው። እሺ ይኸውልሽ አርፈሽ ተቀመጪ። ከባሌ አናት ዞር በይ። እሺ ትንሽ አለጋልሽ። አንቺ ራስሽ ባሌ ጓደኛሽን አስራፊያት። እምቢ ካልሽ እገልሻለሁ። ብታይ ዛሬ ከስራ ስወጣ ምን አይነት ተሳፋሪ እንዳጋጠመኝ። ሰክሮ ነው መሰለኝ እንዲሁ ሲለፈልፍ፣ ከልጅነት እስከ እውቀት ያለውን ነገር ሲለፈልፍብኝ በቃ ስልችት ብሎኝ፣ በኋላ ምን ቢለኝ ጥሩ ነው፣ ሚስቴ እኮ ቤት ስገባ ትደበድበኛለች አይለኝም መሰልሽ? እሰይ እንኳን ደበደበች አልኩታ። አንተ በዚህ ምላስ እየገረፍካ ባደበድብ ነበር የሚገርመኝ አልኩት። አይገርምም ሩቲ? እኔ የምልህ ብሌን ማን ናት? ምን ብሌን? ብሌን ማን ናት? አታውቃትም እንዴ? አይ አውቃታለሁ። እኛ መስሪያ ቤት አዲስ ተቀጣሪ ናት፣ የስራ ባልደረባዬ። ምን ነው ማለት ግን እንዴት አወቅሻት? ውሸት። እኔ የምልህ ውሸት አይሰለችህም እንዴ? ምንድን ነው የምትይው ሩቲ? እንዴት አስቻለ ግን? እንዴት ሁሉም ነገር ውሸት ነው ማለት ነው? እንደዚህ ነው 8 ዓመቴን የወሰድክብኝ ማለት ነው? ይሄን ያህል ተራርቀናል።
በጣም ነው ልቤን የሰበርከው። በጣም እስቲ ንገረኝ እስቲ ምኑ ጋር ነው ያጎደልኩት? ምኑ ፍቅር ነው ያጎደልኩት? እስቲ ንገረኝ የቱ ጋር ነው ያጎደልኩት? ፍቅር ነው ያጎደልኩት? ወይስ የተሻለ ህይወት አልሰጠውክም? የቱ ጋር ነው ስህተት? የቱ ጋር ነው? ንገረኛ። የቱ ጋር ነው የተላለፍነው? ለምን አትነግረኝም? ስህተት የቱ ጋር ነው? እንለወጥ ባልኩኝ ግን ካንተ ጋር ስላስብ የተሻለ ህይወት ይኖረን ስላልኩ እሱ ነው ጥፋት? ንገረኛ። ለምን ዝም ትለኛለህ? ንገረኝ። ፕሊስ ሩቲ፣ ሁሉም ነገር እነግርሻለሁ። ጊዜ ስጭኝና አዳምጪ። ሌላው ሸልም ነገር ሌላው እባክሽን ሩቲ፣ እባክሽን። ከዚህ በኋላ ውሸት ከምትነግረኝ በስለት ወዴን ደጋግመህ ብትወቀው ይሻለኛል። እሺ በቃኝ። እሺ በሰላም ነው ስልክ የማታነሺው? ኧረ ሰውዬ ተረጋጋ። ምንድን ነው ሰላምታ ይቀርማል እኮ። ልደበድበን ነው እንዴ? ሳራ ይቅርታ፣ አንዴ ብቻችን ትይናለሽ። የትም እንዳትሄጂ ሳራ፣ አርፈሽ ተቀመጪ። ሰውዬ ይሄ የስራ ቦታ ነው። ለቀልኝ ልትወጣ ትችላለህ? ምን ሆነሽ ነው ብሌ? በቃ አንተ ውጣ። አንተ ምን አይነቱ ደፋር ነህ? ለምንድን ነው የማትወጣው? ይሄ የስራ ቦታ ነው። በቃ ውጣልኝ። በቃ እኔ እነግርሃለሁ ነው። ውጣ። እሷ ካልነገረችኝ አልወጣም። አንተ ካልወጣ ነው እወጣለሁ። ምን ችግር አለ? ብሌ ነብዩ እኮ ነኝ። ናውጣ። ነብዩ እኮ ነኝ ብሌ። በቃ ናውጣ፣ እኔ እነግርሃለሁ። አሁን እንዳንተ ምን ሆነህ ነው? ሄሎ ሩቲ፣
ምን ፈለክ? ረጅም ጊዜ ቆይኝ ያልኩሽ ተረጋግተሽ እንድታስቢ ብዬ ነው። ግን አሁን ተገናኝተን ሁሉም ነገር እንዳስረዳሽ እንድንመስል ይፈልጋል። ፕሊስ ሩትዬ እንደዚህ አትበይ። እስከ መቼ እንደዚህ እንሆናለን? መነጋገር እኮ አለብን። እባክሽ አንድ ጊዜ አግኝኝና ሁሉም ነገር ላስረዳሽ። እሺ እስክሰማ ቸኩያለሁ። ቴንክ ዩ ሩትዬ፣ በጣም አመሰግናለሁ። ስለዚህ ማታ እዛው የተለመደው ቦታ እንገናኝ። እሺ ቻው። ስንት ጊዜ ሆናችሁ? አሁን 3 ወር አልፎናል። ከኔ የተለየ ምን አገኘባት? ፕሊስ ሩቲ በእናትሽ እንደዚህ አትበይ። ንገረኝ እንጂ። ምንም በቃ አጋጣሚ ነው ያገናኘን። ትወዳታለህ? እስካሁን አንተ እንደዚህ ማረከ ላምን አልቻልኩም። ፕሊስ ሩቲ ይቅርታ እንድታደርግልኝ ብቻ ነው የምፈልገው። ይቅርታ? አዎ በእርግጥ ልብሽን ሰብሬዋለሁ፣ ግን ደግሞ ያደረኩት ነገር የሚመለስ ነገር አይደለም። ይቅርታ እንድታደርግልኝ እፈልጋለሁ። ይቅርታ ካላደረግሽልኝ ደግሞ መኖር የምችል ራሱ አይመስለኝም። ፕሊስ ሩቲ ይቅርታ አድርግልኝ። እወዳታለሁ ትለኛለህ፣ ከዛም ደግሞ ይቅርታ አድርግልኝ። ፕሊስ ሩቲ እባክሽን፣ እባክሽ ይቅርታ አድርግልኝ። ምን እንድል እንደምፈልግ አላውቅም። ታውቃለህ፣ ልቤን ሰብረኸዋል። ውስጤን አሳምነኸዋል። ከምንም ነገር በላይ ግን የሚያበሳጭ እንደዛም አሁን ሞት በጣም ይቅርታ አድርጊልኝ እባክሽ።
ከአባትህ ይልቅ ናፍቆት ነበር የሚያሰቃይ። እና ራስን አስተካክለ እንደምትመለስ ተስፋ አድርጋለሁ። ቀልምታ የመጣንበትን ንገረኝና እንለያይ። ቸኩላለሁ። እሺ ግን እንዴት አስቻለሽ? ያው ለወዳለው የምትይ ነገር ሁሉ ውሸት ነበር ማለት ነው? አሃ አንተም ስለማስቻል ምናምን ልታወራ ነው? አታፍርም ነብዩ? አይነን በጨዋጥ በዚህ ተቀምጠህ ስታወራኝ ራሱ አላፈርክም? እባክሽን ብሌን፣ ምክንያቱም ሳሰሚ እንደዚህ አትበይ። ምን በጣም እንዳጓጓኝ ታውቃለህ? የምታቀርብልኝ ምክንያት ምን እንደሆነ ለመስማት። ምክንያቴም አንቺን ማፍቀሬ ነው። በእርግጥ የረጅም ጊዜ ጓደኛ ነበረችኝ። አንቺን እስከማገኝ ድረስ መወዳት ይመስለኝ ነበር። ግን አቅጄ እንዳላገኘሁሽ አቅጄ ፍቅር አልያዘኝም እና ምን ማድረግ እችላለሁ? ፍቅረኛ ኖሮኝ እስከማያውቅ ድረስ እስከሚሰማኝ ድረስ ወደድኩሽ እና ምን ላድርግ? በእርግጥ አለመናገሬ ስህተት ነው። ይብስ በጣም ታናድዳለህ። ነገም ሌላ ሴት ብታገኝ እንደዚህ ብላ ነው ትታት የምትሄደው። እባክሽን ብሌን እንደዚህ አትበይ እባክሽን። ፍቅረኛ መታ በጥፊ ስትመታኝ በጣም ተናድጄባት ነበር፣ ግን ምንም አላጠፋችም። እኔም 8 ዓመት ሙሉ አብሬ የነበርኩት ሰው ቢከዳኝ ምን ሊሰማኝ እንደሚችል አውቀዋለሁ። ሴት ነኝ። ለወንድ መለያየት በጣም ቀላል ነው፣ ለሴት ግን በጣም ይከብዳል። አንድ ጥያቄ ልጠይቅህ። አንተ ራሱ 8 ዓመት ሙሉ አብረሃት ሆነ ዛሬ ነው እንዴ እንደማትወዳት የተገለጸልህ? እኔን እኮ የምታውቀኝ 3 ወር ነው። 3 ወር ነብዩ። ከባድ ነው አውቃለሁ፣ ከባድ ነው። ግን አንቺ ራስሽን በሷ ቦታ አድርገሽ እንዳየሽው በእኔም ቦታ አድርገሽ እስቲ ልትረጂ ሞክሪ እባክሽን። ልረዳህ አልችልም፣ ምክንያቱም ሴት ነኝ። ግን አንድ ነገር ልለምንህ፣ ከህይወቴ ውጣልኝ። እባክሽን ብሌን። ጨርሰናል። ከአሁን ሰዓት ጀምሮ እንዳትከተለኝ። ልቀቀኝ! ምንድነው? ከአሁኑ ጀመርከኝ? እተውሻለሁ ብለኸኝ አይደል እንዴ የተገናኘነው? እና አልተረዳሽኝማ። እሺ ምንድነው መረዳህ ማለት ለአንተ? እሺ ብዬ ስቀበል ነው የተረዳኸው የሚመስልህ? አይደለም፣ ግን አንቺ ልትረጂኝ ዝግጁ አይደለሽም። ለመገላገል ነው እኮ የመጣሽው። እሺ አዎ ልክ ነህ ስለ ነው የተረዳኸው የሚመስልህ? እንደሱ ከሆነ እርምህን አውጣ። መቼም አብረን አንሆንም ነብዩ። ከሃዲ ነህ። በቃ እንዳትከተለኝ። ኧረ ብሌን አንዴ አዳምጪኝ በእናትሽ። ነገ እርምህን አውጣ። በቃ እንዳትነካኝ ብሌን። ዞር በልልኝ በቃ። ነባ ወይኔ እንዴ! ነባ ወይኔ ነባ! አንተ እብድ ነህ? ያማል ዘው ብለህ ትገባለህ? አዎ እብድ ነኝ፣ ያመኛል። አሁንም እንደዚህ ትቀልዳለህ? ያማል እንዴ? ዝም ብለሽ እኮ ነው ትወጂኛለሽ። እንደዚህ ሆነ አፋርፍ። ሰው እያየን ነው። ተነስ እሺ። ደህና ነህ? ደህና ነኝ።
አሁን እንዴት ነው ተሻለ? እኔ መጥቼ ነው የምጠይቂኝ? በእውነት ቤት ልመጣ ነበር አንተ ቀድመኝ። በአንቺ ምክንያት ስለተገጨው ጸጽቶሽ ነው ወይስ አፍቅሽ? አፍመቼ ማለት ነው። አንቺ እኮ ነሽ ምላሳም ያደረግሽ። ፍቅርሽ እኮ ሊገለኝ ምን ይሻላል? ታስታውቃለህ። እሺ ከዚህ በላይ ምን ላድርግ? እንድታምኚኝ ብዬ መኪና ተገጨው። አሁን ደግሞ ከፎቅ ላይ ልፈጥፈጥልሽ? እኔ ጉዴ መታው ይወደቅ። ዝም ብለሽ እኮ ነው ትወጂኛለሽ። እስኪ አይኔን እያይሽ አልወድህም በይ። ሁለተኛ አላስቸግርሽ። ምን አሰብክ? ምን እንደምልሽ አላውቅም። በቃ አንቺ ላይ ይሄን ማድረግ አልነበረብኝም። ልልሽ የምችለው ግን በቃ ይቅርታ አድርጊልኝ ብቻ ነው። ግን ምን በቃ እስካሁን እኔና አንቺ ደስ የሚል የፍቅር ጊዜያቶችን አሳልፈናል። ካንቺ ጋር በነበርኩበት ሰዓት ምንም አይነት ውሸት አልነበረውም። በሙሉ ልቤ ስወድሽ ኖሬያለሁ። ግን በቃ ምን ግን ምን ማለት ያደረግሽልኝ አንቺ ነሽ ሰው ያደረግሽኝ። ይሄንን ደግሞ ልረሳው አልችልም፣ መቼም አልረሳው። ግን በቃ ከዚህ በኋላ አብረን መሆን አንችልም። አይ ነባ ተሳስተሃል። በጊዜው ስሜት እየታለልክ ነው ያለው። ይኸውልህ እኔ እናንተ አብረን ኖረና አብረን ነው መሞት ያለብን። በመሀላችን ማንም መግባት የለበትም። እሺ ተረጋጊ፣ ተረጋጊና አዳምጪ። እያስጨነቅሽኝ ነው፣ በጣም እያስጨነቅሽኝ ነው። እባክህን ተለመነ፣ እባክህን በጊዜው ስሜት አትባለ፣ እባክህን ተለመነ። እሺ በቃ ተረጋጊ፣ ተረጋጊ። ተረጋጊ። ሁለታችን እኮ ረዥሙን መንገድ መተናል። እባክህን ስሜታዊ አትሁን፣ በደንብ አስብበት፣ አስብበት በደንብ። በደንብ አስቤበታለሁ፣ በደንብ አስቤበት ነው ያልኩሽ። በቃ ለመረጋጋት ሞክሪ። የሚጸጽተኝ ነገር አታድርግ። በጣም ስሜታዊ የሆንኩ ነው። እኔ እኮ እወድሃለሁኝ፣ እወድሃለሁ። አንተ እኮ ትዳሬ ነህ፣ ትዳሬ ነህ። እኔ ማንም የለኝም፣ ማንም የለኝም። ሁለታችንም እኮ ማንም የለንም። እሺ ተረጋጊ፣ ተረጋጊ። ሁሉም ነገር ቆጭሃል፣ ሁሉም ነገር ቆጭሃል። እባክህን ወደ እኔ ተመለስ፣ እባክህን። እወድሃለሁ። ሩቴ እያስጨነቅሽ ነው፣ እያስጨነቅሽ ነው። እኔም እኮ እጨነቃለሁኝ። ተረጋጊ ሩቴ፣ ተረጋጊና አዳምጪ። በቃ ሌላ ቀን ተረጋግተሽ በደንብ ተረጋግተሽ እናወራለን። ግድ የለሽም፣ ሌላ ቀን ተረጋግተሽ እናወራለን። በቃ እኔ ልሂድ። ተረጋጊ። እሺ ተረጋጊ።
እኔንም እኮ እያስጨነቅሽኝ ነው ሩትዬ። ተረጋጊ፣ በቃ ተረጋጊ። ዛሬ ደግሞ ምንድን ነው? አሁንም አልተሻለኝም ብቻ ነው የምትፈልገው? አሁንማ መድኃኒቴን አግኝቼ አሁንማ በጣም ደህና ነኝ። ወሬኛ አልቀረብም። አንቺ እኮ ለእኔ መድኃኒቴ ነሽ። አልቀረብም። ምንድን ነው ደግሞ የድሮ እብደት ጀመረ? ሲንግል ነኝ። ፍቅረኛ የለኝም ማለት ከዚህ በኋላ ኦፊሻል ነው። ተለያያችሁ? አንተ ያማል። ተለያያችሁ? ደስ ያለሽ ትመስያለሽ። ከዚህ በኋላ ኦፊሻል ነው። እንዴት አደረክ? በቃ ለፍቅር ማድረግ ያለብኝን ነገር ሁሉ አድርጌያለሁ። ምንም ማድረግ አልችልም። እኔ ካንቺ ተነጥዬ መኖር አልችልም። ስለዚህ ያደረኩት ካንቺ ጋር ነው መኖር የምፈልገው። እሺ ምን ወሰናችሁ? በቃ እንለያያለን። እንለያይ? ምን አይነቱ ማፈሪያ ነው? አንቺን የመሰልሽ ወርቅ ልጅ እንዴት ነው እንለያይ ብሎ በሙሉ አፉ የሚናገረው? እውነቴን ነው የምልሽ፣ ማፈሪያ ነገር ነው ይሄ። እኔማ ሁሉን ነገር ትቼ ይቅር ብዬው እንዲመለስ ጠይቄው ነበር። እሱ ግን አሻፈረኝ ብሎ እንደማይፈልገው ዕቃ አውጥቶ ጣለኝ። በቃ ማን ከሆነ መተው ነው። ምን ማድረግ ይቻላል ካልሆነ? ኧረ ሩትዬ እንደዚህ አትሁኝ እንዴ! በጣም ስትበዥበት ነው እንዴ! ደግሞ ለዚህ ሀባብ ራስ የታባቱ እንደው ለምን ጥንቅር እኔ ያገባኝም እንጂ ጥንቅር ምን እንደማረግ ታውቃለህ? ሁለቱንም ብገላቸው። እንዴ! ብገላቸው? ሩት እንደዚህማ ማሰብ የለብሽም። ለሚያልፍ ነገር የማይሆን ነገር አታስቢ። ሩትዬ ሌላ እኮ የተሻለ አማራጭ አለ። ማለት መግደል ተራ ከመሄድ ለምን አናስደነግጣትም? አንድ ሁለት ቀን አግተን አንድ ቦታ ቆልፈን ለምን አናቆያትም? አንተ ደግሞ ያማሃል እንዴ? ያዛሃል እንዴ? የተሻለ ሐሳብ የለውም? ያዛሃል። እባክሽን ሩት እንደባለፈው የማይሆን ነገር እንዳታደርግ። ነገሮችን ሁሉ ነው የሚያወሳስባቸው። ችግር የለውም አታስቡ። እኔ የማደርገውን በደንብ አያውቅም። ቀጣን ሎሪ
ማን ነው? ማን ነው? እንዴ ማላውቀው ቁጥር ነው ራሱ። ሄሎ ጤና ይስጥልኝ። አርፈሽ ተቀመጪ ስትባይ አላርፍም አልሽ አይደለ? ይቅርታ ማን ልበል? ይቅርታሽን ለራስሽ ይሁንሽ። አሁን ለመጨረሻ ጊዜ ነው የምነግርሽ። አርፈሽ ብትቀመጪ ይሻልሻል። እሺ? ኦ ተደባዳቢ ሆነሽ እንዴ? አሁንም ልትመጪኝ ነው? አትሳሳች። አሁን በጥፊ ብቻ አልመለስም። ባልተውስ ምን ልታደርጊኝ ነው? ይኸውልሽ አርፌ አልቀመጥም ካልሽ የሚጸጽትሽን ነገር ነው የማደርገው። ትሰሚኛለሽ? የምታስፈራሪውን ሄደሽ ማስፈራራት ትችያለሽ። ችግር ካለብሽም እዛ ባሌ ነው ያልሽውን ሄደሽ አስጠንቅቂው። እሺ? ከዛ በተረፈ ደግሞ ስራ ቦታ መጥተሽ መነጋገር እንችላለን። ሄሎ ጭራሽ ጆሮ ላይ ስልክ ዘጋች። ለነገሮች ምናርጊ እሱን ያስደፈረኝ ምን እናቴ ነግሮንሽ እኮ ተሰቃየሁ እኮ። ምን እንደምትለኝ አልገባኝም በእውነት። አረጋግጥ እንጂ ምንድን ነው? ሶስተኛ ዓለም ጦርነት የሚጀምረው በዚህ ልጅ ነው መሰለኝ። ዛሬማ ትምጣ አለቃት። እሰይ እንዲህ ነው እንጂ ጀግና መሆን ከመሬት ተነስቶ አይፍቀር። አነሳ ምን አይነቱ ዶማ ነው በፈጣሪ። በቃ አንቺ ካልሆነ ለምን አታዩ እንዴ? የሱ አይነት እኮ አንድ ሺህ ሞልቷል እኮ። እንኳን አንቺን ለመሰልሽ ቆንጆ ይቅርና። አይሳሚ መተው ስንት ዋጋ እንደከፈልኩኝ እኮ ስለማታውቅ አሁን ምን እንደተረፈኝ ታውቃለህ? ህመም ብቻ ህመም ነው የተረፈኝ። ሌላ ምንም የተረፈኝ ነገር የለም። አንድም ቀን ያለሱ ህይወትን አስቤ አላውቅም። ከዚህ በኋላ እንዴት እንደምኖር እራሱ አላውቅም። ግራ የገባ ነገር ነው ባካችሁ። አሁንም ፈጣሪ ልቡ እንዲመልስለት ጸልያለሁ። ካልሆነ ግን ምን እኔ አውቃለሁ ማረጋው። ይኸውላችሁ
ልትተባበሩኝ ፈቃደኛ ከሆናችሁ አንድ ነገር አስቤ ነበር። ይኸውልሽ እኔ አልስማማም። እንደባለፈው ሰው ግደሉ የምትይ ከሆነ በዚህ ጉዳይ ላይ እኔ አልስማማም። አንተ እየቀለድክ ነው እንዴ? ምንድነው የምቀልደው እንዴ? እቺ ልጅ እኮ እያመረረች ነው እንዴ? ዝም በይው። አንቺ በመትፈልጊው ሁሉ ከጎንሽ ነው። እሺ በጣም ቆንጆ። ልትተባበሩኝ ዝግጁ ከሆናችሁ ቦታና ሰዓቱን አሳውቃችኋለሁ። በቃ አሁን ልሂድ፣ እደውልላችኋለሁ። ቻው። አንተ ዝም ብለህ ነው እንደምትስማማው? እቺ ልጅ ከለት ለት እያመረረች ነው። ባለፈው ምን እንዳለች ሰምተሃል እንዴ? በመቁረጫ አንገቱን ነው የምፈልጠው እኮ ነው ያለችው። እሺ ይላል እንዴ? እንዴ ፈራ እንዴ ታዲያ? እንዴት ነው የምፈራው? እኔ ፈርቻ አይደለም እንዴት ተናገርኩ። ዘንዶ ሆድ ውስጥ ገብቼ እየዋኘው የምወጣ ሰው ነኝ። እንደዚህ እንደቀላል እንድታየኝ አይደለም። እሺ ፈራ ይላል። ጀግና ነሻ ይላሉ ብዙዎች። እንግዲህ ጀብድህን እናያለን እስቲ። ኧረ ጀግና ነህ። በዚህ ጊዜ በህይወት የቆየ ብቻ ነው ጀግና የሚባለው። እሺ ሂድና ፋራም ፈልግ። አንተማ እሳት ውስጥ ልትጥደኝ። ላንቺ ከዚህም በላይ ይገባሻል። ገና ብዙ ነገር ነው ማሳይሽ። እባክዎን ወደ ወንበሩ እንግባ። ደወለች። አንተ ሄሎ ሃሎ፣ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ያው እስኪመጡ እየጠበቅን ነው። በቃ እሺ፣ እኔም ሀሳቤን ቀይራለሁ፣ እመጣለሁ። እንዴ ለምንድን ነው የምትመጪው እንዴ? የተነጋገርነውስ ነገር። ኧረ እባክሽን እንዴ መጣሁ አልኩህ አይደል እንዴ? አንተ ይቺ ልጅ ምን ሆናለች? በየሰዓቱ እኮ ባህሪዋ እየተቀያየረ ነው። ልምጣ ነው እኮ የምትለው። ተዋት ትምጣ እባክህ። አንዳንዴ ለሷም እድል መስጠት አለብን። ምን ማለት ነው ይሄ? እኔ ግን የሆነ የተሳሳተ ነገር ውስጥ እየገባን ነው እንዴ? አጉል ነገር ውስጥ ግን እንዳንገባ እኔ እየፈራው ነው እንዴ? ምን ሆናል? ፈራ እንዴ? እንዴት ፈራው አልኩ እንዴ? እንዴት ነው የምፈራው? ምንም አትፍራ። በጣም ነው ማውቃት ነው። ምንም አይነት ችግር ውስጥ አትከተለው። ኧረ እባክህ በደንብ ነው የምናውቃት። ያው በየጊዜው አይደለ እንዴ ባህሪዋን የምትቀያየረው? በደንብ ነው የምናውቃት ይላል።
አመረርክ? እኔ ካመረርኩ ቆይ በቃ እኔ ካንቺ ጋር ኖሬ ካንቺ ጋር መሞት ነው የምፈልገው። ገና እኮ ነን። ገና ምንም አልያዝነውም። እንዴት አሰብከው? ምንድነው ገና እንዴ? ከዚህ በላይ ምን አለ? ትወጂኛለሽ፣ እወድሻለሁ። እኔ ደግሞ ካንቺ ጋር መኖር ነው የምፈልገው። እባክሽን። አልችልም። ምን ማለት ነው አልችልም ማለት? አልችልም። የግልሽ አድርጊኝ፣ የግልሽ ልሁን እኮ እያልኩሽ ነው። ተሳስተሃል። እዚህ ምድር ላይ ማንም የማንም አይደለም። ሁላችንም እንኳን የራሳችን ለመሆናችን ምንም እርግጠኛ አይደለም። ፈጽሞ አልተሳሳትኩም እንዴ? ወድጄሻለሁ፣ በጣም ወድጄሻለሁ። በቃ ከዚህ በላይ ምንም ላደርግ አልችልም። እወድሻለሁ፣ ከአንቺ ጋር መኖር እፈልጋለሁ። ለአግባሽ እኮ ነው ያልኩሽ። የ8 ዓመት ፍቅረኛ አይደል? ለብዙ ዓመት እንደዚህ ስትላት ነበር። ሆነ በቃ እሱ ሆነ እንዴ? መስሎኝ ኖሬ ነበረ። አሁን ግን ትክክለኛው ፍቅር ካንቺ ተሰማኝ። ወደድኩሽ። ምን ላድርግ እንዴ? ለአግባሽ እኮ ነው ያልኩሽ። ለምንድን ነው እንደዚህ የምትሆኚው? ተሳስተሃል። ቅዠት ዓለም ውስጥ ነው ያለው እንዴ? ብሌን አልችልም። ነባ ነብዩ እኮ ነኝ ብሌን። በጣም እኮ ነው የምወድሽ። ስለምወድሽ እኮ ነው ይሄ ሁሉ እየሆንኩ ያለሁት። ነገርኩህ። እዚህ ምድር ላይ ማንም የማንም አይደለም። ሁላችንም ራሱ የየራሳችን መሆናችንን እርግጠኛ አይደለንም። አልችልም። ይሄ ምን ማለት ነው? እኔ እኮ ለአንቺ ስል ያልሆንኩት ነገር እኮ የለም ብሌን። ለአንቺ ስል ሁሉን ነገሬን እኮ ትቻለሁ። ሁሉ ነገሬን በአንቺ እኮ ተጎድቻለሁ ብሌን። ለአንቺ ስል እኮ ያልሆንኩት ነገር የለም። እኔ አገባለሁ ብያለሁ። እኔ ማግባት ላይ ጋብቻ ላይ ያለኝን አመለካከት ቀድሜ ያልነገርኩህ። እኔ 8 ዓመት ፍቅረኛ አንተ ወደ እኔ ና ብያለሁ። መተህ ተዋወቀኝ ብያለሁ። ቆይ እሺ ተረጋጊሽ። እኔን ፕሊስ በእናትሽ ተረጅኝ። እኔ እንደዛ አይደለም ያልኩትኝ። ጨርሰናል። ነገ ያገባሁሽም ላንቺ ስል ነው ትለኛለህ። ብሌን ምን እያልሽ ነው እንዴ? ፕሊስ ተረጅኝ። የምለውን ነገር አዳምጪኝ። ተረጅኝ በእናትሽ። በፍቅር ውስጥ ማለት ነው ላንቺ ስል የሚባል ነገር የለም። እሺ አስናለሁ። እኔ አሁን ነው ያወቅኩት ላንቺ ስል አላውቅም። እሺ በቃ እንደዛ ማለት ያለ ተረጋጊ። እሺ በቃ አልችልም። ፕሊዝ ብሌን ተረጅኝ እባክሽ፣ እባክሽ ተረጅኝ። አልችልም። ብሌን እባክሽ ልትረጅኝ ሞክሪ ብሌን። ምንም ከብኝ ነው አዲሷ ፍቅረኛ ጥላ ሄደች እንዴ? በጣም አሳዘነ። ካርማ ስለሚባል ነገር ታውቃለህ? አንተ ለነገሩ አታውቅም። በሰፈሩት ቁና መሰፈር አይቀርም። ምን እንደሚገርመኝ ታውቃለህ? ውጭ ሀገር የሚደረግ ነገር በሙሉ እኛ ሀገር በትርጉም ወይም በድርጊት መደረጉ ካርማ